ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ህይወት ምርጥ ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ኢራን አስደንጋጭ የተባለውን በቀል በመካከለኛው ምስራቅ ላይ ጀመረችው። የመሰረተ ልማቶቼ ከተመቱ እኔም የመካከለኛው ምስራቅን በውሃ ጥም እንዲቃጠል ኤሌክትሪክ እንዳይኖረው አደርጋለሁ ባለችው መሰረተ ልማቶቿ መመታታቸውን በተለይም ድልድዮች፣ የኤሌክትሪክ አውታሮች ሌሊቱን ተመተውባት እንደነበር ይታወቃል። ይህንን ተከትሎ ታዲያ ዛሬም ኩዌት፣ ጆርዳን፣ ባህሬንን ጨምሮ የተለያዩ የመካከለኛው ምስራቅ ሀገራት ላይ ከባድ ጥቃት ካደረሰች በኋላ በኩዌት በሚገኝ የባህሩን ውሃ በሚያጣራ ተቋም ላይ ከባድ ጥቃት ፈጽማለች። ይህንን ተከትሎ መላው የቀጠናው ሀገራት ከባድ ድንጋጤ ላይ ወድቀዋል። ምክንያቱም የመካከለኛው ምስራቅ አብዛኞቹ ሀገራት ምንም አይነት ወንዝ የሌላቸው ወይም ደረቃማ አካባቢዎች በመሆናቸው የባህሩን ውሃ እያጠሩ ሲጠጡ ላለፉት ረጅም ዓመታት ቆይተዋል። ይህንን ተከትሎ ታዲያ ማጣሪያዎቻቸው ከተመቱ ለመጠገን ረጅም ጊዜ የሚወስድ በመሆኑም ከባድ የሆነ የውሃ እጥረትና የውሃ መጥፋት እንደሚያጋጥም መሰማቱ በርካቶችን ማስደንገጡን መገናኛ ብዙሃን ዘግበዋል። ይህ የውሃ ጉዳይ ምን ያህል የህልውና ጉዳይ እንደሆነ አልጀዚራ በትንታኔው አስቀምጦታል። በዝርዝር የማስደምጣቸው ይሆናል። በሌላ በኩል አሜሪካም ጥቃቷን በኢራን ውስጥ ከማጠናከርም ባለፈ የተለያዩ ደሴትና በተለይም ለሆርሙዝ ቅርበት ያላቸው አካባቢዎችን፣ ድልድዮችን፣ መሰረተ ልማቶችን እያወደመች ነው። ይህም ደግሞ የእግረኛ ሰራዊቷን ለማስገባት አካባቢውን አስቀድማ የማዳከም ሁኔታ ውስጥ እንደሆነ ተንታኞች ይገልጻሉ። ጉዳዩን አስመልክቶ በስፋት የምታደምጡት ሰበር መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ ጥቃቱ ተባብሷል። ኢራን እንደዛተችው በመካከለኛው ምስራቅ ሀገራት መሰረተ ልማት ላይ ከባድ ጥቃት መሰንዘር መጀመሯን ተከትሎ የገልፍ ሀገራቱ ከፍተኛ ድንጋጤ ውስጥ ወድቀዋል። ኢራን በዛሬው ዕለት ረፋድ ላይ በመላው የመካከለኛው ምስራቅና በአሜሪካ ላይ የበቀል ጥቃት መጀመሯን በይፋ አውጃለች። ኢራንና አሜሪካ እያቀጣጠሉት ያለው የመካከለኛው ምስራቅ ጦርነት ተባብሶ ሲቀጥል የመካከለኛው ምስራቅ ሀገራት ተጎጂ ወደ መሆን ተዘፍቀዋል። እንደ ከፊል መንግስታዊው የኢራኑ ምህር የዜና ወኪልና ታስኒም የዜና ወኪል ዘገባ ከሆነ ኢራን ጥቃቷን ማስፋፋቷ የተዘገበ ሲሆን በተለይም ደግሞ አሜሪካ የኢራንን መሰረተ ልማት ማጥቃት መጀመሯን ተከትሎ የመካከለኛው ምስራቅ ቀጥተኛ መሰረተ ልማቶቻቸውን ማጥቃት መጀመሯን በርካታ ሀገራትን አስደንግጧል። የዛሬው ዕለት የጥቃት የመጀመሪያ ሰለባ የሆነችው ኩዌት ናት። የኩዌት የኤሌክትሪክ የውሃና ታዳሽ ኃይል ሚኒስትር በዛሬው ዕለት ባወጣው መግለጫ የኢራን ጥቃት በኩዌት ውስጥ በሚገኝ የኤሌክትሪክ ማመንጫ የባህር ውሃ ማጣሪያ ተቋም ላይ ከፍተኛ ጉዳት ማድረሱን በይፋ አምኗል። ሚኒስትሩ እንዳለው ከሆነ የኢራን ጥቃት በዛሬው ዕለት የተለየ ነበር። ጥቃቱ በርካታ ፍንዳታዎችን ያስነሳ ነው በማለት ገልጸው በርካታ የኤሌክትሪክ ማመንጫ ክፍሎችም በዚሁ ምክንያት እንዲቋረጡ ሆኗል ብሏል። የአደጋ ጊዜ እቅዶች ወዲያውኑ ተግባራዊ ተደርገው እሳቱን ለመቆጣጠር እየተሰራ መሆኑን ገልጸው የብሔራዊ የኤሌክትሪክ ቋትን ለማረጋጋትም የቴክኒክ ቡድኖች በከፍተኛ ጥረት ላይ ናቸው
ናቸው ሲሉ ገልጸዋል። የኢራን አብዮታዊ ዘብ በበኩሉም 12ኛውን የበቀል ማዕበል በመክፈት በአሜሪካ ጦር ሰፈር ላይ ጥቃት ማድረሱን የሚሳኤል መከላከያ ራዳር፣ የጦር መሳሪያ መጋዘኖችና 2 የሃይማርስ ሚሳኤል ማስወንጨፊያዎችን ሙሉ በሙሉ ማውደሙን ይፋ አድርጓል። ሌላኛዋ በዛሬው ዕለት ጥቃት የተሰነዘረባት ኳታር ናት። ትልቅ የአሜሪካ የጦር ሰፈር በምታስተናግደው የቀጠናው ሀገር ኳታር የደህንነት ስጋት ደረጃው በከፍተኛ ሁኔታ የተባባሰ ሲሆን በዛሬው ዕለት ማለዳ በዋና ከተማዋ ዶሃ ከፍተኛ ፍንዳታ ድምጾች የተሰሙ ሲሆን የጥቃት ማስጠንቀቂያ ሳይረኖችም ሲጮሁ ለነዋሪዎችም በሞባይል ስልኮቻቸው ሲላክ ነበር። የኳታር መከላከያ ሚኒስትር በርካታ ጥቃቶች አየር ላይ እንዳከሸፈ የገለጸ ሲሆን የሀገር ውስጥ ጉዳይ ሚኒስትር በአየር ላይ ከተመታ የኢራን ተተኳሽ የወረደ ስብርባሪም ጉዳት አድርሷል ብለዋል። በሌላኛዋ ተጎጂ ሀገር ባህሬን ናት። የአሜሪካ የባህር ኃይል 5ኛ እዝ ማዕከል በሆነችው ባህሬን የጥቃት ማስጠንቀቂያ ሳይረኖች የተሰሙ ሲሆን ጥቃቶችም በዛሬው ዕለት ተሰንዝረዋል። ሌላኛዋ በኢራን ጥቃት ሰለባ የሆነችው ሀገር ደግሞ ለኢራን ቅርበት እንዳላት የምትታመነው ኦማን ናት። የኢራን አብዮታዊ ዘብ በኦማን ውስጥ የሚገኙ የአሜሪካ ክትትልና ቁጥጥር ተቋማትን በተሳካ ሁኔታ አውድም ያለው ሲል በዛሬው ዕለት መግለጫ ወጣ ሲሆን በሰሜን ጋኒም ክልል የሚገኘው የአሜሪካ የአየር ቁጥጥር ራዳር እንዲሁም በሆርሙዝ ወሽመጥ ሳላማ ሮክስ ላይ የተተኮሰውን የባህር ላይ ክትትል ራዳር ማየቱን አስታውቋል። ሆኖም ከኦማን በኩል ምንም አይነት ተቋም ስለመመታቱ የተሰጠ ይፋ ማረጋገጫ የለም። ሌላኛው በዛሬው ዕለት ኢራን ለመጀመሪያ ጊዜ ጥቃት የሰነዘረችባቸው ሶሪያና ኢራቅ ናቸው። የኢራን አብዮታዊ ዘብ በሶሪያ ከአሜሪካ ጋር ድንበር አካባቢ በሚገኘው አልታንፍ የጦር ሰፈር የሚገኘው የአሜሪካ ልዩ ኃይሎች የእዝ ማዕከል ማጥቃቱን ታስኒም የዜና ወኪል የዘገበ ሲሆን በሰሜን ኢራቅ በኩል ደግሞ የኩርድ የጸረ ሽብር ኃይሎች በኤርቢል ከተማ ላይ የተተኮሱ 8 ፈንጂ የጫኑ ድሮኖችን የአሜሪካ ጥምር ኃይሎች መተው እንደጣሏቸው ለኢራቅ የዜና ወኪል INA ነግረውታል። ሌላኛዋ የቀጠናው ሀገር የሆነችውና የዛሬው የኢራን ሰለባ የሆነችው ዮርዳኖስ ናት። ዮርዳኖስ ጦር በዛሬው ዕለት ማለዳ የአየር ክልሉን አቋርጠው ለማለፍ የሞከሩ 3 የኢራን ሚሳኤሎችን በአየር ላይ የመታ ሲሆን አሁንም ሚሳኤሎች ወደ ዮርዳኖስ እንደተተኮሱ እንዳረጋገጠ ዘግቧል። ይህ በዚህ እንዳለ ከፊል መንግስታዊው የፋርስ የዜና ወኪል እንዳስነበበው አሜሪካ በኢራን ቻባሃር ወደብ ላይ ያደረሰችውን ጥቃት ተከትሎ ኢራን በባህረ ሰላጤው ሀገራት የሚገኙ 5 ቁልፍ ወደቦችን የአጸፋ ኢላማ ልታደርግ እንደሆነም አስታውቃለች። የዜና ወኪሉ እንደሚለው ከሆነ በቻባሃር ላይ የተፈጸመው ጥቃት ኢራን በቀጠናው የአሜሪካ ጥቅም የሚያስተናግዱ ወሳኝ የንግድ ወደቦችን ዝርዝር ኢላማ እንድታደርግ መንገድ ከፍቶላታል ተብሏል። የመጀመሪያው በኢራን በቀጣይ ልታጠቃቸው ካሰበቻቸው ወደቦች መካከል ዋነኛው በተባበሩት አረብ ኤሚሬትስ የሚገኘው ግዙፉ የኮንቴነር ወደብ ጀበል አሊ መሆኑን ተመልክቷል። ሁለተኛው የአሜሪካ 5ኛ የባህር ኃይል እዝ ዋና መምሪያ የሆነው የባህሬኑ ሚና ሳልማን ወደብ ነው። ሌላኛውና ሶስተኛው የአሜሪካ ማዕከላዊ እዝ ሴንትኮም የምድር ኃይሎች የፊት መስመር እዝ የሆኑት የኩዌት ሹአይባ ወደብና ካምፕ አርፊጃን ይገኙበታል። በግጭቱ መጀመሪያ ላይ በሹአይባም በደረሰ የሚሳኤል ጥቃት 6 የአሜሪካ ወታደሮች ከዚህ ቀደም መገደላቸው መዘገቡ አይዘነጋም። ሌላኛው የሚጠቃው ወደብ ደግሞ የኳታር ነው። የኳታር ዋና ወደብ ሐማድ ሙሉ በሙሉ ኢራን እንደምታጠቃው ገልጻለች። ሌላኛው የኢራን የጥቃት ዓላማ የሳውዲ አረቢያ ነው። በሳውዲ አረቢያ ምዕራባዊ የባህር ዳርቻ የሚገኘውና ለአሜሪካ ጦር የሎጂስቲክስ ማዕከል እንደሆነ የሚነገርለት የኪንግ ፉአድ ኢንዱስትሪያል ወደብ የኢራን ቀጣይ ጥቃት የተነጣጠረበት ነው ተብሏል። የያምቡ ወደብ ጦርነቱ ከጀመረ ጊዜ አንስቶም እጅግ ወሳኝ ሚና እየተጫወተ የሚገኝ ሲሆን በሆርሙዝ ወሽመጥ ያለው የባህር ትራፊክ በከፍተኛ ሁኔታ በመስተጓጎሉ የዓለማችን ትልቋ የድፍድፍ ነዳጅ ላኪ የሆነችው ሳውዲ አረቢያ ነዳጇን ለዓለም ገበያ የምታቀርበው ዋናና ወሳኝ አማራጭ መስመር ሆኖላት ቆይቶ ነበር። አሁን ግን በኢራን ዋና ኢላማ ውስጥ ገብቷል። ይህ መስመር የዓለምን የነዳጅ አቅርቦት ከማስቀጠል ባለፈ የዋጋ ንረትን በመገደብ ትልቅ ሚና እየተጫወተ በመሆኑ መመታቱ የከፋ ዓለም አቀፍ የኢኮኖሚ ቀውስ እንደሚያስከትል ከወዲሁ እንደሚጠበቅ መገናኛ ብዙሃን እየዘገቡ ነው። በዛሬው ዕለት ኢራን ከላይ የተዘረዘሩትን ወደቦች ለማጥቃት እቅድ መያዟም ነው የተዘገበው። ይህ በዚህ እንዳለ ዩናይትድ ስቴትስ የጀመረችው በኢራን ውስጥ እያካሄደች ያለችው የአየር ድብደባ ዘመቻ ኢራን ውስጥ በሚገኙ የሲቪል መሰረተ ልማቶች ላይ ያነጣጠረ ሲሆን በደቡባዊ ሀገሪቱ ክፍል የሚገኙ የቴሌኮሙኒኬሽን
የኮሙኒኬሽን ኔትወርኮች፣ የባቡር መስመሮች እንዲሁም በሆርሙዝ ጋን ግዛት የሚገኘው የባንደር አልሄሚር የድልድይ የጥቃቱ ሰለባ ሆነዋል። ሐሙስ ምሽት በድልድዩ ላይ ደረሰ በተባለው ጥቃት ቢያንስ 7 ሰዎች መገደላቸውን የአካባቢው ሚዲያዎች መዘገባቸውን በማለዳዊ ዜና ዘገባ ወደ እናንተ ማድረስ ይታወቃል። የኢራን ጉዳዮች ተንታኝ የሆኑት ሐሚድ አዚዚ እንዳብራሩት ከሆነ አሜሪካም በኢራን ድልድዮች፣ የባቡር መስመሮችና የኃይል መተላለፊያ ላይ ያነጣጠረ ጥቃት መፈጸሟ አሜሪካ የሆርሙዝ ወሽመጥን ቁጥጥር ከኢራን እጅ ነጥቃ ለመውሰድ ያቀደችው ሰፊ ስትራቴጂክ እቅድን ያሳያል ብለዋል። አዚዚ ስለ ሁኔታው ሲተነትኑ አክለውም ሲናገሩ ይህ የአሜሪካ ስትራቴጂ በደቡብ ኢራን ወታደራዊ ኃይሎች ያላቸውን የሎጂስቲክስ አቅርቦትና ተንቀሳቃሽነትን ለማስተጓጎል ያለመ መሆኑን ገልጸው ይህ ምናልባትም የምድር ጦር ኃይሎችን ለማሰማራት የሚደረግ የቅድመ ዝግጅት አካል ሊሆን እንደሚችልም አስምረውበታል። ዩናይትድ ስቴትስ ላለፉት 6 ተከታታይ ቀናት በኢራን የባህር ዳርቻ ኢላማዎች ላይ ተከታታይና እስካሁን ያልታየ አይነት ጥቃት ስትፈጽም ቆይታለች። ከነዚህ ውስጥም በሆርሙዝ ወሽመጥ ላይ የኢራንን ጦር ሰፈር በመሆን ስታገለግል የነበረችው ትንሿ የታላቋ ቱምብ ደሴት የጥቃቱ ኢላማ ሆናለች። የሚሳኤል ማከማቻዎች፣ የአየር መከላከያ ስርዓቶችና የባህር ዳርቻ የክትትል ተቋማትን በማውደም አሜሪካ የኢራንን የባህር መስመር ቁጥጥር ለማላላት እየሰራች መሆኑንም ያመለክታሉ። አዚዚ ትንታኔያቸውን ሲቀጥሉም ወታደራዊ የራዳርና የባህር ኃይል ተቋማትን እያወደሙ የሎጂስቲክስ መስመሮችን መቁረጥ ዘመቻው ኢራን በሆርሙዝ ወሽመጥ ላይ ያላትን ስጋት ከመቀነስ የዘለለ ዓላማ እንዳለው ያሳያል ባይ ናቸው። ይህ ምናልባትም አሜሪካ የኢራንን ደቡባዊ የባህር ዳርቻ ጠርዝ መቆጣጠር ለሆርሙዝ ወሽመጥ ፈተና ብቸኛውና ዘላቂው መፍትሄ አድርጋ መውሰዷን የሚያመለክት ሊሆን ይችላል ባይ ናቸው። ባለስልጣናት ይህ እርምጃ ፕሬዚደንት ትራምፕ ሲያሰላስሉት ለቆዩት ሰፋ ያለ የአሜሪካ ወታደራዊ ኦፕሬሽን መሰረት የሚጥል መሆኑን ጠቁመዋል። ይህ በዚህ እንዳለም የተፈጸመውን ጥቃት ተከትሎ በኢራን ውስጥ ከፍተኛ የሆነ የውሃና የኤሌክትሪክ እጥረት ማጋጠሙም ተዘግቧል። የውሃ አቅርቦት በ30 የኢራን መንደሮች ላይ መስተጓጎሉ ከተነገረ በኋላ በኢራን መሰረተ ልማቶች ላይ ጥቃት ማድረስ እጅግ ከባድ መዘዝ የሚያስከትል አደገኛ እርምጃ መሆኑን በተደጋጋሚ ኢራን ስትገልጽ መቆየቷ ይታወቃል። አሁን ግን ማስጠንቀቂያዋን ወደ ተግባር በመቀየር በዛሬው ዕለት በኩዌት የውቅያኖስ ውሃ ማጣሪያ ተቋም ላይ ከፍተኛ ጥቃት ማድረሷ መዘገቡ ይታወሳል። ይህ ደግሞ ከባህሩ ውሃ ጨውን እያጣሩ ውሃ ለሚያገኙት የገልፍ ሀገራት ከባድ ድንጋጤም ስጋትም ያጫረን የህልውና አደጋ ደቅኖባቸዋል። የባህር የውሃ ማጣሪያ ተቋማት የባህርን ውሃ ወደ ንጹህ የመጠጥ የመስኖና የኢንዱስትሪ ውሃነት የሚቀይሩ ግዙፍ የመካከለኛው ምስራቅ የቴክኖሎጂ ማዕከላት ናቸው። እንደ አሜሪካ የኢነርጂ ዲፓርትመንት ማብራሪያ ከሆነ ይህ ሂደት የሙቀት ወይም የሽፋን ቴክኖሎጂዎችን በመጠቀም ጨውን፣ አልጌንና ሌሎችንም በካይ ነገሮችን ከባህር ውሃ ውስጥ ያስወግዳል። በጣም የተለመደውና ኃይል ቆጣቢው ቴክኖሎጂ ሪቨርስ ኦስሞሲስ በመባል የሚታወቅ ሲሆን አብዛኛው የባህረ ሰላጤው የትብብር ምክር ቤት GCC ሀገራት ወንዝ ስለሌላቸው ለመጠጥነት የሚጠቀሙት ይህንኑ ማጣሪያ ነው። የባህረ ሰላጤው አካባቢ ባለው ሞቃታማና ደረቅ የአየር ንብረት እንዲሁም መደበኛ ያልሆነ የዝናብ ስርጭት ምክንያት ውሃ እጅግ ውድና ብርቅ መሆኑ ይታወሳል። የጋልፍ ሪሰርች ሴንተር እንደ አውሮፓውያን አቆጣጠር በ2020 አውጥቶት በነበረው ሪፖርት መሰረት የከርሰ ምድር ውሃና የተጣራ የባህር ውሃ የቀጠናው 90% የውሃ ፍላጎትን ይሸፍናሉ። በአየር ንብረት ለውጥ ምክንያት የከርሰ ምድር ውሃ እየደረቀ በመምጣቱ ሀገራቱ ከፍተኛ ኃይል ወደሚፈልገው የባህር ውሃ ማጣሪያ ሙሉ በሙሉ ፊታቸውን አዙረው ላለፉት ረጅም ዓመታት ከውቅያኖስ ውሃ እያጣሩ ሲጠጡ ቆይተዋል። በአሁኑ ወቅት ከተባበሩት አረብ ኤምሬትስ እስከ ኩዌት በተዘረጋው የፋርስ ባህረ ሰላጤ ዳርቻ ላይ ከ400 በላይ የውሃ ማጣሪያ ተቋማት በአረብ ሀገራቱ ተተክለዋል። እንደ አውሮፓውያን አቆጣጠር በ2023 በአረብ ሴንተር ዋሽንግተን ዲሲ የታተመ የጥናት ወረቀት እንደሚያስነብበን የጂሲሲ አባል ሀገራት የዓለም አጠቃላይ የባህር ውሃ ማጣሪያ አቅም 60% የሚይዙ ሲሆን በዓለም ላይ ከሚመረተው የተጣራ ውሃ 40% ያመርታሉ። በቁጥርም ሲታይ የኩዌት የውሃ አቅርቦት 90%፣ የኦማን 86
በመቶ፣ የሳውዲ አረቢያ 70 በመቶና የተባበሩት አረብ ኤሚሬትስ 42 በመቶ ለመጠጥ የሚያውሉት ውሃ ከነዚሁ ተቋማት በቀጥታ የውቅያኖሱን ውሃ እያጣሩ በሚሄድላቸው ነው። ሳውዲ አረቢያ በዓለም ላይ ከፍተኛውን የተጣራ የባህር ውሃ በማምረት ቀዳሚ መሆኗ አይዘነጋም። የባህረ ሰላጤው ሀገራት የአካባቢ ጉዳዮች ተመራማሪ የሆኑት ናስር አልሰይድ ለአልጀዚራ እንዳብራሩለት ከሆነ በ1930ዎቹ መጨረሻ ነዳጅ በመካከለኛው ምስራቅ ከተገኘ በኋላ የቀጠናው የህዝብ ብዛትና የኢኮኖሚ እንቅስቃሴ በከፍተኛ ደረጃ ሲመነጠቅና ሲያድግ ነባሩ የውሃ ሀብት ፍላጎቱ ማሟላት ስላልቻለ የውሃ ማጣሪያ ተቋማት የህልውና መሰረት ሆነው ተገንብተዋል ብለዋል። ስለዚህም እነዚህ ተቋማት አሁን በኢራን ኢላማ መደረግ ጀምረዋል። በዚህም ኢላማ ተደረጉ ማለት የመካከለኛው ምስራቅ ላይ ረሃብ ይከሰታል ባይ ናቸው። ኢኮኖሚውን ማስተጓጎል ብቻ ሳይሆን ከፍተኛ የሆነ እድገትን የሚገታ ሰዎችንም ለሞት የሚዳርግ ከባድ አደጋ ይጋርጣል ብለዋል። አክለውም በተለይ እንደ ባህሬን፣ ኩዌትና ኳታር ላሉ ትናንሽ ሀገራት የባህር ውሃ ማጣሪያው የንጹህ ውሃ ብቸኛ ምንጭ ነው በማለት ገልጸው ውሃ ለሰው ልጅ የዕለት ተዕለት ህይወት እጅግ ወሳኝ በመሆኑ በእነዚህ ተቋማት ላይ የሚደርስ ማናቸው መስተጓጎልና ጥቃት እጅግ ጠንካራ የሰብአዊ ቀውስ በመካከለኛው ምስራቅ ያስከትላል ሲሉ አስጠንቅቀዋል። ኢራን በበኩሏ በቀሽም ደሴትና በሌሎችም የባህር ዳርቻዎች እነዚህን ተቋማት ብትጠቀም በርካታ ወንዞችና ግድቦች ስላላት እንደ አረብ ሀገራቱ ሙሉ በሙሉ ጥገኛ አይደለችም። የቀጠናው ሀገራት በእነዚህ ተቋማት ላይ ያላቸው ጥገኝነት በጦርነት ጊዜ ለከፍተኛ አደጋ አጋልጧቸዋል። በ1990 እስከ 1991 በተከሰተው የባህረ ሰላጤው ጦርነት ወቅት የኢራን ኃይሎች የኩዌትን የውሃ ማጣሪያ ተቋማት ሆነ ብለው በማውደማቸው በውሃ አቅርቦቷ ላይ እጅግ ከባድ ቀውስ ተፈጥሮ ነበር። በጆርጅ ታውን ዩኒቨርሲቲ የሃይድሮሎጂ ባለሙያ የሆኑት ራሃ ሐምዳኪን እንደሚሉት ከሆነ የእነዚህ ተቋማት መመታት የረዥም ጊዜ የሀገር ውስጥ የምግብ ምርት ላይ አሉታዊ ተጽዕኖ ያሳርፋል ብለዋል። ሆኖም በቀጠናው ያለው የነዳጅና ኢኮኖሚ ጫና ይህንን ውሃን ለሌላ ፍላጎት እንዲውል ሊያደርግ እንደሚችል ገልጸዋል። ቀጠናው ከውጭ በሚገባ ምግብ ላይ ጥገኛ በመሆኑና የሆርሙዝ ወሽመጥ በመዘጋቱ ምክንያት የምግብ ዋስትና ላይ ከባድ አደጋ ተደቅኗል ያሉ ሲሆን እንደ አውሮፓውያን አቆጣጠር የ2010 የሲአይኤ የምርመራ ሪፖርት እንደሚያሳየው በበኩሉም በባህረ ሰላጤው ሀገራት የውሃ ማጣሪያ ተቋማት ላይ የሚደርስ ማንኛውም መስተጓጎል ከማንኛውም ሌላ ኢንዱስትሪ ወይም ምርት መጥፋት የከፋ እጅግ አስከፊ እልቂት ሊያስከትል ይችላል ሲሉ በግልጽ አስጠንቅቀዋል። እንደ ተመራማሪው ናስር አልሰይድ እምነት ከሆነ የጥቃቱ አደጋ እንደየሀገራቱ ነባራዊ ሁኔታ የሚለያይ መሆኑን ገልጸው ሳውዲ አረቢያ በቀይ ባህር ዳርቻ ባላት ተቋማትና በሰፊው ግዛቷ ምክንያት አደጋን የመቋቋም አቅሟ የተሻለ ነው። የተባበሩት አረብ ኤሚሬትስ እንደ አውሮፓውያን አቆጣጠር የ2036 የውሃ ዋስትና ስትራቴጂዋ አካል አድርጋ የ45 ቀናት የውሃ ክምችት ስላዘጋጀች የአደጋ ጊዜ አማራጮች አሏት ብለዋል። ነገር ግን ትልቅ ስትራቴጂካዊ የውሃ ማጠራቀሚያዎች በሌላቸውና በውሃ ማጣሪያ ላይ ሙሉ በሙሉ ጥገኛ በሆኑት እንደ ኳታር፣ ባህሬንና ኩዌት ባሉ ትናንሽ የመካከለኛው ምስራቅ ሀገራት ላይ አደጋው አስደንጋጭም የከፋም ነው ብለውታል። አልሰይድ አክለውም በእኔ እምነት ከሁሉም የከፋው ጉዳት ስነ ልቦናዊ አደጋ ነው በማለት ገልጸው ውሃ ለሕይወት ወሳኝ በመሆኑ ውሃ ይቋረጣል የሚለው ፍርሃትና ሽብር ባለስልጣናትን መረጋጋትን ለመፍጠር በሚጥሩበት በዚህ የጦርነትና ፈታኝ ጊዜ ይሆንባቸዋል ብለዋል። አልሰይድ እንደሚያብራሩት ከሆነ ደግሞ የጂሲሲ ሀገራት የውሃ ደህንነት እንደየሀገራቱ የግል ጉዳይ ሳይሆን እንደ አንድ ቀጠናዊ ከባድ ጉዳይ አድርገው ነው ሊወስዱት የሚገባው ባይ ናቸው። የጂሲሲ አባል ሀገራት የውሃ ተቋማት ፈተናዎችም በጋራ ለመቋቋም የሚያስችል ጠንካራ መድረክ ቢኖራቸውም እስካሁን ሙሉ በሙሉ አልተጠቀሙበትም ብለዋል። እንደ አውሮፓውያን አቆጣጠር የ2035 የጂሲሲ የተዋሃደ የውሃ ስትራቴጂ ሁሉም አባል ሀገራት የተቀናጀ የኃይልና የውሃ እቅድ እስከ 2020 እንዲኖራቸው ቢያስገድድም አሁንም በተግባር ሳይውል ቀርቷል። የተዋሃደ የውሃ ማጣሪያ ኔትወርክ በመዘርጋት የጋራ ቀጠናዊ ስትራቴጂካዊ የውሃ ክምችትን በመፍጠር ወይም የውሃ ሀብትን በማብዛት የቀጠናውን የውሃ ዋስትና ማጠናከር ብቸኛ መፍትሄ እንደሆነም ተቀምጦበታል። ስለዚህም በአሁኑ ሰዓት የቀጠናው ሀገራት ከባድ ስጋት ውስጥ ሆነው ዛሬ ተጠማን ነገ ተጠማን በሚል የቋፍ ጊዜ ላይ ይገኛሉ። በአሜሪካና በኢራን መካከል የተፈጠረው ይህ ውጥረት መላውን ቀጠና ሊያዳርስና የዓለምን ኢኮኖሚ ሊያሽመደመድ የሚችልበት ደረጃ ላይ በመድረሱ ሁለቱ ወገኖች ወደ ጠረጴዛ ድርድር ለመመለስ የሚደረጉ ዓለም አቀፍ ጥረቶች ቢፋጠኑም እርባና ቢስ ሆነዋል።
የቻይና የውጭ ጉዳይ ሚኒስትር ዋንግ ዩና የፓኪስታኑ አቻቸው ኢሻቅ ዳር በዛሬው ዕለት በጋራ ሆኖ በሰጡት መግለጫ ባለፈው ወር የተደረሰው ጊዜያዊ ተኩስ አቁም ስምምነትን ለማትረፍ ሲሉ በአስቸኳይ ተኩስ እንዲቆምና የሰላም ውይይቱ እንደገና እንዲጀመር ጥሪ ቢያቀርቡም ሰሚ አላገኙም። ይህ በእንዲህ እንዳለ መላው ዓለም የመካከለኛው ምስራቅን የጦርነት ውሎች፣ የውሃ ዋስትና ስጋቶችና የዲፕሎማሲ መድረኮችን በከፍተኛ ትኩረት እየተከታተለ ይገኛል። በጉዳዩ ዙሪያ ተጨማሪ መረጃዎች ሲወጡ ተከታትዬ የማቀብላችሁ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።